ሰላም 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 እየተወደዳችሁ ውድ ቤተሰቦቼ ሰላም እየብዛላችሁ። እንኳን ወደዚህ ቻናል ግሬና በሰላም መጣችሁ። ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ አድርጉት። ለቤቴ ማለት ነው አዲስ ከሆናችሁ ማለት ነው ውድ ቤተሰቦቻችን ውድ ተመልካቾቻችን እንግዲህ ባለፈው ዕለት ጽጌ እኔ ዘፋኝ ሆናለሁ ብዙ ነገር ሞክሬያለሁ። ብዙ ነገር ነው የሞከርኩት ያጣሁትም ነገር አለ። ብዙ ነገር ሞከርኩት፣ ብዙ ነገር ነው ያጣሁት። ኪሳራ ውስጥ የገባሁት ነገር ብዙ ነገሮች አሉ። ስለዚህ እኔ ዘፋኝ መሆን እፈልጋለሁ። ከዚህ በፊት ጎበዝ ታታሪ ድራማ ወይም እንትን መሆን ፈልጌ ነበረ፣ ግን አልተሳካልኝም። የለፋው ብዙ አመት ነው የለፋውት። አመት ሊበላችሁ በቃ ብዙ ነገር ነው የለፋውት። ያጣሁትም ነገር ብዙ ነው። ስለዚህ እኔ አሁን ዘፋኝ መሆን እፈልጋለሁ ብላ እንግዲህ ባለፈው ዕለት የራሱ ታሪክ አንስታ የራሱ ነገር አንስታ ብዙ ነገሮች አውርታ ነበረች። ማጣት፣ ማግኘት፣ ሀለማሳካት ብዙ ነገሮች የራሷ ሀሳብ የራሷ ነገር የራሷ በቃ ብዙ ነገሮች በዚህ በልጅነት እንደዚህ ያጣሁት አለ ያገኘሁት አለ ብላ ብዙ ነገሮች አውታ ነበረ። የራሷ ሀሳብ ሼር አድርጋ ነበረ። ያው ሰው ብዙ ልጆች ይማራሉ ብላ ነው እንግዲህ የራሷ በዚህ እድሜ ብዙ ነገሮች በጣም ውረዶች አይቻለሁ ብላ አገርታ ነበረ። እንግዲህ ተመልሳ አሁን ደግሞ ያን ቃልም ብላለች። እኔ ዘፋኝ መሆን ነው የምፈልገው ብላ ነበረች እና እንዳለችው እንግዲህ ዘፋኝ ሆነች ማለት ነው። ዘፈኝ እንግዲህ ሰው አንዳንድ ጊዜ ወደው አይደለም ላካ ብር ለማግኘት ሰው ብዙ ወጣ ውረዶች ብዙ ነገሮች ያልግል አንደኛ ዘፈኝ ከእግዚአብሔር ቤት ያስወጣል። ሰው ገንዘብ ነው ወይም ዝና ነው እንትን ዝናና ገንዘብ ነው ትኩረት ያደረጉት እንጂ ግን ዝናው ከገንዘብ የሚበልጥ ከሁሉ የሚበልጥ አምላክ ነው። ዘፈን ከዘፈን ወደ አምላኩ ጋር ተጠግቶ በዚህ ክፉ ጊዜ በዚህ ክፉ ዘመን ከዘፈን ወጥቶ ወደ አምላኩ ጋር ተጠግቶ ቢኖር ይሻላል ነበረ። ግን እሷ ያን ቀንም እኔ ዘፋኝ በቃ ሞከርኩት፣ ብዙ ነገር ነው የሞከርኩት። ያልሰራሁት ስራ የለም፣ ያልሞከርኩት ነገር የለም። ሁሉንም ሞከርኩ፣ ሁሉንም አየሁት። ግን ሁኔታዎች በቃ ፌል ይሆናሉ። የሞከርኩት ነገር ሁሉ ፌል ነው የሚሆኑት። ይሳካል ብዬ የጀመርኩት ነገር ሁሉ ፌል ነው የሚሆኑት። ስለዚህ እነዚህ ነገሮች ሁሉ ፌል የሆኑ ስለሆነ አሁን ደግሞ ዘፋኝ መሆን ነው የምፈልገው አለች። ሩባ ታታር ለማስራት ሞክሬያለሁ። ሽሮ ሜዳ ላይ ደግሞ ሱቅ ከፍቻለሁ፣ የሀበሻ ቤት። ብዙ ነገሮች ሞክሬያለሁ። ብዙ ነገሮች ነው የሞከርኩት፣ ግን በቃ ሁሉንም ነገሮች ፌል ይሆናሉ ምናምን አለች እና ምን ማለት ፈልጌ ነው ከእግዚአብሔር ጋር የተጀመረው እግዚአብሔር ጋር ከተስማማችሁ ሁሉም ነገር ይሳካል። ግን ዘፈን መሆን በጣም ከእግዚአብሔር ቤት ያስርቃል።
እና ዘፋኝ መሆን ነው የምፈልገው አለች። ዘፋኝ ሆነች እና ከባድ ነው እዚች ዓለም ላይ ስንኖር ዓለም ወደዛ እውነት መንገድ ደግሞ ወደዚህ ወደ እውነት መንገድ ብራመዱ የተሻለ ነው ብዬ አስባለሁ። ቅድምም ብያለሁ፣ ሀብትና ዝና ምንም አይጠቅምም፣ ቀሪ ነው። ከእግዚአብሔር ጋር የተጠጋ ሰው ከአምላኩ ጋር የተጠጋ ሰው ምንም 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 ሁሉም ሙሉ ነው። በቃ ሁሉም ሙሉ ነው። ሁሉም ሙሉ ነው። ሰው ለዝና ለሀብት ብሎ ሰው አምላኩን ይክዳል ማለት ነው። ይቅር ይበላቸው እና ዘፈን መሆን ይፈልጋሉ ብላ እንግዲህ ታችን የራሷ ቤቷ ላይ እንግዲህ ዘፈኑን ለቃለች። አይታችሁ ከሆነ እዚህ ጋር እና ወደ ተመልካቾች ቤተሰቦች እንግዲህ ጽጌ በጣም ጎበዝ ጠንካራ ልጅ ናት። በርግጥ በጣም ቅልጥፍና ያላት ሰው ናት። በጣም ጎበዝ በቃ ራሷ ለችግር ለመከራ በቃ እንትን አሳልፋት ጎበዝ ጠንካራ ልጅ ናት። ግን ጠንካራ ሆና እነዚህ ደግሞ ዘፈን ውስጥ መግባቷ በጣም እንትን ይላልና ብዙ የዘፈኑ ታዋቂ የሆኑ ሰዎች ከልጅነታቸው እስከ እድሜያቸው ድረስ ዘፈን ላይ የቆዩ ዘፈን እያዩ ይቅርብኝ፣ ዘፈን በቀኝ፣ ዘፈን ይበቀኛል ብሎ ከዘፈን ዓለም ደግሞ በቀኝ በቃ ብሎ ወደ ክርስቶስ እየመጣበት ሰዓት ላይ ደግሞ እሷ ደግሞ ዘፈን ይሻለኛል እያለች እንግዲህ ዘፈንን መረጠች ማለት ነው። ብዙ ዘፈኞች ወደ እግዚአብሔር ቤት ዘፈን ኃጢአት ነው ብሎ ብዙ ልጆች ወደ አምላኩ ቤት ንስሐ እየገቡ እየተመለሱ ሰዓት እሷ ደግሞ ዘፈን ሆናለሁ ብላ እንግዲህ ወሰነች። ወስና እንግዲህ ዘፈኑን ሰረች ማለት ነው። ውድ ተመልካቾቻችን እጭ የኛው እኮ አልተሳካልኝም፣ ይሄ እኮ የሞከርኩት አልሆነልኝም፣ እጭ እንደዚህ በቃ እንደዚህ እኖራለሁ፣ በቃ በቃኝ፣ እኛ ሞከርኩ ወይዚህ ሞከርኩ አልሆነልኝም፣ በቃኝ ብላችሁ የማይሆን ውስጥ ገብታችሁ ህይወታችሁ ለጊዜያዊ ነገር ላይ እንትን ማድረግ ከባድ ነው ብዬ አስባለሁ። እኔ በበኩሌ ማለት ነው። ይሄ የራሴ ሀሳቤ ማለት ነው። እና እንደ ተመልካቾቼ ውድ ቤተሰቦቼ እንግዲህ ከዚህ በፊት ከዳኒ ጋር ትሰራለች ነበር። ዳኒ ጋር ያለው ነገር እንግዲህ አመት ሊሆን ነው ተቆርጧል። እንግዲህ አሁን ደግሞ ከሌላ ሰው ጋር ያው ያያችሁ ነው እናንተ እና የበለጠ ዝነኛ መሆን አለብኝ፣ የበለጠ በቃ እንትን መሆን አለብኝ እያሉ እንግዲህ ከእግዚአብሔር ቤት ሙሉ መውጣት ያሳዝናል። እና ወደ ተመልካቾቻችን ውድ ቤተሰቦቻችን የበሉ ከዚህ በፊት እየጨፈሩ ሁሉም ነገር እያዩ እንግዲህ በቃኝ ይበቃኛል ይባልበት ሰዓት ደግሞ ዘፈን ስለመረጠች እንግዲህ መፍቷ ነው። ውድ ተመልካቾቻችን የዛሬ ቪዲዮ እንግዲህ ይሄ ይመስላል። በቀጣይ ፓርት ላይ እንገናኛለን። ደህና ሁኑ። አመሰግናለሁ። በጣም ነው የማመሰግነው። ጤና ይስጥልኝ። ሰላም ሁኑ። ከልቤ አመሰግናለሁ። ቻው ቻው። በቀጣይ እንገናኛለን።